በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር አባታችን መልአከ አሜን ቀሲስ ፋሲል አስረስ ዶክተር የዚህ የሀገረ ስብከታችን ዋና ስራ አስኪያጅና የዚህ ታላቅ ደብር ዋና አስተዳዳሪ ክቡር መምህር ቆሞስ አባ ጽጌ ሥላሴ፣ ክቡር መጋቤ ሐዲስ ልዑለ ቃል፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ከቆማችሁ ሳታርፉ ከዘረጋችሁ ሳታርፉ ስለ ቤተ ክርስቲያን ስለ ዓለም ሰላም በማህሌት በጸሎት ያደራችሁ ሊቃውንት፣ አይንተ እግዚአብሔር ካህናት፣ ውሉደ ብርሃን ምእመናንና ምእመናት በኃያሉ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? የቸርነት ባለቤት አምላካችን እግዚአብሔር ለኃጢአታችን ብዛት ለሰውነታችን ክፋት ተቆጥቶ ሳያጠፋን እንደ ምሕረቱ ይቅር ብሎ እንደ ኃያልነቱ በሰላምና በሕይወት ጠብቆ ከዚህ ዓመት ከዚህ ዕለት አድርሶ የጻድቁ የአባታችን የአቡነ ተክለ ሃይማኖትን የዓመታዊ መታሰቢያ በዓል ለማክበር ጊዜውን ሁኔታውን አመቻችቶ ሰጥቶ ፈቅዶልን በዚህ ስለሰበሰበን ክብርና ምስጋና ለስሙ ይሁን። እንኳን አደረሳችሁ። መንክር እግዚአብሔር በላይ ለቅዱሳን ይሁን። እግዚአብሔር በቅዱሳኑ ላይ አድሮ የሚሰራው ስራ ድንቅ ነው። የዳዊት መዝሙር 67 ቁጥር 35 ላይ የሚገኝ ኃይለ ቃል ነው። በዚህ ኃይለ ቃል መነሻነት እግዚአብሔር እንደገለጠልን እንማማራለን። ዛሬ የሚታሰቡት ብዙ ቅዱሳን አሉ። ጥቂቶቹን ብናነሳ አንደኛውና ዛሬ የተሰበሰብንበት የጻድቁ አባታችን የአቡነ ተክለ ሃይማኖት በተከበሩ በ57 ዓመታቸው ከደብረ አስቦ ወደ ደብረ ሊባኖስ አጽማቸው የፈለሰበት ዓመታዊ መታሰቢያ በዓል ነው። ሁለተኛው ደግሞ የቤተ ክርስቲያን መብራት ማኅቶተ ቤተ ክርስቲያን ሊቁ ቅዱስ ዮሐንስ አፈወርቅ የሚታሰብበት ነው። ሶስተኛዋ ኢትዮጵያዊቷ መናኝ ጻድቅ ቅድስት ክርስቶስ ሰምራ የምትታሰብበት ዕለት ነው። እነዚህ ቅዱሳን በቤተ ክርስቲያናችን በየዓመቱ በዚህ ቀን የምናስባቸው ናቸው። ከዚህ አንጻር ለዚህ ተስማሚ ይሆናል ብዬ ያሰብኩትን መንፈስ ቅዱስ የመረጠውን ኃይለ ቃል መነሻ አድርጌ እግዚአብሔር በቅዱሳኑ ላይ ድንቅ ነው። እግዚአብሔር በመጀመሪያ ቅዱስ የሚለውን ቃል ስንመለከት ቅዱስ ማለት ንጹሕ፣ ጽኑ፣ ክቡር፣ ልዩ የሚል ትርጉም ነው የሚሰጠው። የመጀመሪያው ቅዱስ ተመሳሳይ ተወዳዳሪ የሌለው ቅዱሰ ቅዱሳን እግዚአብሔር ነው። የእግዚአብሔር ቅድስና የባህሪው ነው። በጾም በጸሎት በገድል በትሩፋት ያገኘው ሳይሆን በባህሪው ቅዱስ ነው እግዚአብሔር። አምላካችን እንድንጸልይ ጸሎት ሲያስተምረን ስምህ ይቀደስ በሉኝ ነው ያለው። ሁልጊዜ ቅዱስ እግዚአብሔር ነው። የመጀመሪያውና ዋናው ቅድስናን
እንዳልኳችሁ በገድል በትሩፋት በጾም በጸሎት ያላገኘው በባህሪው ቅዱስ እግዚአብሔር ነው። ከሱ ቀጥላ ደግሞ ቅድስተ ቅዱሳን ድንግል ማርያም ናት። ከዛ ሁሉም ቅዱሳን እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ባላቸው መሰረት ራሳቸውን ከኃጢአት ከክፋት ከባዕድ አምልኮ በነፍሳቸው ተወራርደው ራሳቸውን የለዩ ለእግዚአብሔር የተለዩ ቅዱሳን አሉ። በየደረጃቸው በነፍሳቸው ተወራርደው ሞትና ሕይወት አንዱን መርጠው ለጣዖት ቢሰግዱ ለጊዜው ምድር ላይ መቆየት እምቢ ቢሉ እግዚአብሔርን እምቢ ብለው ቢያመልኩ ደግሞ ሞት የሚንበለበል እሳት የሚቆረጣጥም አውሬ አጠገባቸው ተሰልፎ ለዛ ትሰጣላችሁ ተብለው እግዚአብሔርን አንተ ካነደድከው እሳት የምናመልከው እግዚአብሔር ያድነናል ብለው በነፍሳቸው ተወራርደው ለእግዚአብሔር የተለዩ ቅዱሳን እግዚአብሔር ድንቅ ስራውን የሚሰራባቸው የእግዚአብሔር የኃይሉ መገለጫ የካህሊነቱ መታወቂያ የአምላክነቱ የቸርነቱ መገለጫ የሆኑ እግዚአብሔር ድንቅ ስራውን የሚሰራባቸው እንደሆነ ቅዱስ ዳዊት በመዝሙሩ መንክር እግዚአብሔር በላይ ለቅዱሳኒሁ እግዚአብሔር በቅዱሳኑ ላይ ድንቅ ነው ይላል። የእግዚአብሔር ልጆች እግዚአብሔር በቅዱሳኑ ላይ አድሮ የሚሰራው ስራ ከኛ አይምሮ በላይ ይሆናል ብለን የማንገምተው የማናስበውን ነገር እግዚአብሔር በቅዱሳኑ ሲሰራ እናያለን። የእግዚአብሔር ልጆች በምድር ላይ ብዙ ቴክኖሎጂዎችን አይተናል። የዓለምን ጥበብ አይተናል። በሰማይ በረዋል። ወደ ምድር ከርስ ወርደው ብዙ ነገሮችን ጥበበኞች አግኝተዋል። ግን ጥበበኞች ያልደረሱበትን ሊሰሩት ያልቻሉትን እግዚአብሔር በቅዱሳኑ አድሮ ሲሰራ እናየዋለን። ለምሳሌ ሰማይን መለጎም፣ ዝናብ ማቆም እስካሁን ሳይንቲስቶች ያልደረሱበት ጥበብ ነው። ዝናብን በወቅቱ ማዝነብ ሳይፈለግ ደግሞ ማቆም የተቻለው ሳይንቲስት አላየንም። የእግዚአብሔር ቅዱሳን ግን አድርገው አሳይተውናል። ኤልያስን 3 ዓመት ከመንፈቅ ሰማይ ለጉሞ ዝናብ አቁሟል። ኢያሱ በገባዖን ሰማይ ፀሐይን ባለችበት እንድትቆም አድርጓል። ፀሐይን ያዘዘ ሳይንቲስት አለ? ጨረቃን ያዘዘ አለ? የእግዚአብሔር ቅዱሳን ፀሐይና ጨረቃን አቁመዋል፣ አዘግይተዋል የጊዜውን መምሸት። ይሄ በስጋዊ ጥበብ በደማዊ በስጋዊ ጥበብ የሚደረስበት አይደለም። እግዚአብሔር ብቻ ያደረባቸው ለእግዚአብሔር የተለዩ ራሳቸውን ለእግዚአብሔር ብለው የለዩ ቅዱሳን አድርገው አሳይተውናል። የእግዚአብሔር ልጆች እግዚአብሔር ያደረባቸው ለእግዚአብሔር የተለዩ ዛሬ ኢትዮጵያ አባይን ለመገደብ ስንት ዓመት ነው የፈጀባት? አሁንም አላለቀም። ስንት ዓመት ነው የፈጀባት? በትንሹ ወደ 7 8 ዓመት 9 ዓመት ከዛ በላይ ነው። እንዴ ሙሴ በበትሩ የኤርትራን ባህር እንዲያርጎ ሲመታው ከ3 ተከፈለና በ3 ረድፍ እስራኤላውያን በደረቅ ተሻገሩ። እግዚአብሔር ይክበር ይመስገን። ይህንን ማን አደረገ? የእግዚአብሔር ልጆች በሰከንድ ምንም አይነት ነገር ሳይጠቀም በበትሩ ብቻ መጥቶ የኤርትራን ባህር የከፈለ
እግዚአብሔር በቅዱሳኑ ላይ ድንቅ ነው። የእግዚአብሔር ልጆች ነበልባል እንዲወርድላቸው፣ አንበሳ እንዲሰግድላቸው፣ መንፈቀ ኅብስት እንዲወርድላቸው የሚያደርግ እግዚአብሔር ነው ለቅዱሳን። ስለዚህ እግዚአብሔር በቅዱሳኑ ላይ ድንቅ ነው። ምንጊዜም ትናንት ለሰለስቱ ደቂቅ የሚንበለበለውን እሳት ያበረደላቸው እግዚአብሔር ነው። ምንም አያደርገንም፣ አንተ ካነደድከው እሳት እግዚአብሔር ያድነናል አሉ። ባመኑት ልክ እግዚአብሔር በእሳቱ ውስጥ እጅና እግራቸው ታስረው ከነ ልብሳቸው አላልቦ ይግደላቸው ተብለው ሦስቱም ወጣቶች ወደ እሳቱ ሲጨመሩ እሳቱ እየነደደ እንዳያቃጥላቸው አላደረገም እግዚአብሔር። የቅዱሳኑ ቅድስና እግዚአብሔር ኃይሉን በእነሱ እንዲገልጥ አደረገ። የእግዚአብሔር ልጆች ያኔ የነበረ እግዚአብሔር ዛሬም አለ። አምላከ ተክለ ሃይማኖት ዛሬም በሕይወታችን፣ በትዳራችን፣ በኑሯችን እየነደደ ያለውን እሳት እግዚአብሔር በቅዱሱ በጻድቁ ስም ስንለምነው ያጠፋዋል፣ ያቀዘቅዘዋል። የእግዚአብሔር ልጆች ትናንት የነበረ የሰለስቱ ደቂቅ አምላክ ዛሬ በጻድቁ በአቡነ ተክለ ሃይማኖት አይሰራም? አይሰራም? ትናንት በሙሴ የኤርትራን ባህር የከፈለ አምላክ ዛሬ በጻድቁ በአቡነ ተክለ ሃይማኖት፣ በሊቁ በቅዱስ ዮሐንስ አፈወርቅ፣ በቅድስት ክርስቶስ ሰምራ እግዚአብሔር አላልፈውም እንዴት እወጣለሁ ከዚህ ችግር ያለውን በእኛ ላይ በዙሪያችን ያለውን እንደ ባህር ሊያሰጥመን እንደ እሳት ሊበላን የፈለገውን በዙሪያችን ያለውን ችግርና ፈተና የኃጢአት ማዕበል ሊያሻግሩን አይችሉም። እነዚህ ቅዱሳን እግዚአብሔር በቅዱሳኑ ላይ ድንቅ ነው። የእግዚአብሔር ልጆች በነቢዩ በኤልያስ አድሮ የሞተውን የመበለቷን ልጅ ዮናስን ከሞት አስነስቷል። መድኃኔዓለም አምላካችን እግዚአብሔር በኤልያስ ላይ አድሮ የመበለቷን ልጅ ዮናስን ያስነሳ አምላክ በአቡነ ተክለ ሃይማኖት አድሮ ብዙ ሙታንን አስነስቷል። በሐዋርያት አድሮ በነ ቅዱስ ጳውሎስ አድሮ በልብሳቸው ጫፍ በሽተኞችን የፈወሰ አምላክ በአቡነ ተክለ ሃይማኖት አድሮ በሽተኞችን ፈውሷል። አዲስ ነገር አይደለም እግዚአብሔር እየሰራ ያለ። ይህንን ስንነግራቸው ተረት ተረት የሚመስላቸው ብዙ ሞኞች አሉ። የኤልያስ አምላክ እኮ ነው የአቡነ ተክለ ሃይማኖት አምላክ። አቡነ ተክለ ሃይማኖትም እኮ የመነኑት እግዚአብሔርን ብለው ነው። ዋጋ የከፈሉት፣ የተራቡት፣ የተጠሙት፣ የተንከራተቱት፣ ወንጌልን የሰበኩት የመድኃኔዓለምን ወንጌል ነው። ስለዚህ እነ ኤልያስ በነፍሳቸው ተወራርደው ለእግዚአብሔር የተለዩለት ነቢያት ስለነበሩ በእነሱ እግዚአብሔር ድንቅ ስራ ሰርቷል። በአቡነ ተክለ ሃይማኖትም ስራ ሰርቷል፣ ይሰራል። እግዚአብሔር በቅዱስ ጊዮርጊስ አድሮ የዚያች የድሃዋን መበለት ቤቷ ለዓመታት የቤቷን ጣራ ተሸክሞ የነበረውን ወዝ የጠገበውን ደረቁን ያለመለመ ዲዳ መናገር፣ መስማት፣ መንቀሳቀስ የማይችል የነበረ ልጇን የፈወሰ እግዚአብሔር ዛሬም በቅድስት ክርስቶስ ሰምራ፣ በቅዱስ ዮሐንስ አፈወርቅ፣ በአቡነ ተክለ ሃይማኖት እግዚአብሔር ስራውን ይሰራል። ዛሬም ለእግዚአብሔር የተለዩ እግዚአብሔርን ከዓለም ተለይተው የሚያገለግሉት ራሳቸውን የሰጡት ቅዱሳን የድንቅ ስራው የእግዚአብሔር የድንቅ ስራው መገለጫዎች ናቸው የእግዚአብሔር ልጆች። ስለዚህ የኤልያስ ደቀ መዝሙር ኤልሳ
ከሞተ በኋላ አጽሙ ሲቀበር ሌላ ከ400 ዓመት በፊት የተቀበረውን ምውት አስነስቷል። አጽሙ ተመልከቱ። ቅዱሳን ሞተዋል፣ አልፈዋል። ከዚህ በኋላ ዋጋ የላቸውም አንላቸው። አጽማቸው ይሰራል፣ ስማቸው ይሰራል፣ ቃል ኪዳናቸው ይሰራል። እግዚአብሔር ነው የሚሰራው ስራውን እኮ በእነሱ አድሮ። ስራው እኮ የእግዚአብሔር እኮ ነው። እነሱ መገለጫ መሆናቸው ነው ልዩነቱ። ስለዚህ የእግዚአብሔር ልጆች እግዚአብሔር በኤልሳ አድሮ አጽሙ ንጉት እንዳስነሳ ሁሉ የተክለ ሃይማኖት አጽም ዛሬ ከ57 ዓመት በኋላ ወደ መቃብሩ ሲገቡ መቃብሩ በብርሃን ደምቆ ተገኘ። አይገርም? በብርሃን ደምቆ የጻድቁ ቃል ኪዳን የጨለመ ሕይወታችን ያብራልን። በድንግዝግዝ ነው እየተጓዝን ያለ ነው። እግዚአብሔር ልጆች ብዙዎቻችን የቀን ጨለማ የዋጠናልን በኃጢአት በተለያየ ወንጀል፣ በተለያየ ሱስ፣ በተለያየ ርኩሰት ውስጥ ነው ያለ ነው። ያ የጨለመ ማንነታችን በቅዱሳኑ ምልጃ በቅዱሳኑ ቃል ኪዳን ይበራል። እግዚአብሔር በቅዱሳኑ ላይ ድንቅ ስለሆነ እግዚአብሔር በቅዱሳኑ ላይ ድንቅ ስለሚሰራ የእግዚአብሔር ልጆች ስለዚህ የእግዚአብሔር ልጆች የእግዚአብሔር ቅዱሳን ለራሳቸው አይደለም ያን ሁሉ ዋጋ የከፈሉት። አሁን አገልግሎት ላይ ቅዳሴው ላይ ጧፍ ሲበራ አይታችኋል አይደል? ጧፍ ሲበራ አይታችኋል። ዕጣን ሲጨስ አይታችኋል። ዕጣኑ ለራሱ እየጨሰ የኛን ጸሎት ያሳርጋል። ጧፉ ለራሱ እየቀለጠ እየጠፋ ለኛ ያበራል። ቅዱሳን የተሰደዱት፣ የተገረፉት፣ የተገፈፉት፣ የተራቡት፣ የተጠሙት ለራሳቸው እኮ ዓለም ላይ እንደኛ ሚስት አግብተው ትዳር መስርተው ልጅ ወልደው የጣመ የላመ በልተው አስራቱን ቢያወጡ እኮ ይጸድቃሉ እኮ። ያን ሁሉ ዋጋ ከዓለም ተለይተው የከፈሉት በቃል ኪዳናቸው እኛን ለማዳን እኮ ነው። ስለዚህ ቤዛ ይባላሉ። እንደ ጧፍ ነደውልናል፣ እንደ ሻማ ቀልጠውልናል። በእነሱ ቃል ኪዳን እግዚአብሔር በእነሱ ለእኛ ብዙ ድንቅ ስራ እንዲሰራ እነሱ ስለኛ ተረበዋል የእግዚአብሔር ልጅ። ስለዚህ እግዚአብሔር በቅዱሳኑ ላይ አባቶቻችን እነ ቅዱስ ጴጥሮስ አልፈው ሲሄዱ ጥላቸው ያረፈበት በሽተኛ ይፈወስ ነበር። ጌታችን በማቴዎስ ወንጌል ምዕራፍ 10 ላይ ሐዋርያትን ጠርቶ ሙታነ አንስኡ፣ ድውያነ ፈውሱ፣ እለ ለምጽ አንጽሑ ነው ያላቸው። ድውያንን ፈውሱ፣ ሙታንን አንሱ፣ ለምጻሙን አንጹ ነው ያላቸው። ያኔ በሐዋርያት አድሮ ይሰራ የነበረ እግዚአብሔር ዛሬም በቅዱሳኑ ላይ ይሰራል። ሐዋርያትን እኮ መደበኛ ስራ አድርጎ መመሪያ የሰጣቸው በዓለም ላይ ችግረኞችን እርዱ፣ የታመሙትን፣ በካንሰር የተያዙትን፣ በልብ በስኳር በጉበት በተለያየ ችግር ውስጥ በክፉ መንፈስ ተይዘው ሰርተው እንዳይሳካላቸው ትዳር ይዘው እንዳይወልዱ በተለያየ መተት የተተበተቡትን እንዲፈቱ በክፉ መንፈስ የተያዙትን እንዲያላቅቁ መናፍስትን እንዲለዩ እግዚአብሔር ለአባቶቻችን ይህንን ስልጣን ሰጥቷል። በቅዱሳኑ ዛሬም ይሰራል። ስለዚህ የእግዚአብሔር ልጆች ዛሬ አባታችን ለማክበር የተሰበሰብነው ወደን አይደለም። እግዚአብሔር በቅዱሱ ድንቅ ስራ ስለሚሰራ ስለምናይ እርግጠኞች ሆነን የተሰበሰብነው። በሞኝነት አይደለም፣ ስራ ፈትነት አይደለም፣ በእምነት ነው የመጣ ነው። የእግዚአብሔር ልጆች
ቅዱሳን አምላካችን እግዚአብሔር ስራውን የሚሰራባቸው ናቸውና በእኛ ሕይወት ላይ ያለውን ችግር አስወግደው ለእኛ ሰርተውልን እኛም ከክፉ መንፈስ ተላቀን በጎ ሰርተን በሕይወታቸው ምሳሌነታቸውን ተቀብለን በቃል ኪዳናቸው እንድንድን አምላከ ቅዱሳን ይርዳን። በሰማነው ቃል ይባርከን። ወስብሐት ለእግዚአብሔር። ይቆየን።